ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢቤ ሰዎች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ፣ እግዚአብሔር ይመስገን። አወራሩም ጠፋብኝ እኮ ጋይስ። ሰመረ ምርጥ ውዶቼ። እውነት ለመናገር ግን የሚሰራን ሰው አበረታቱ እላለሁ በዚህ አጋጣሚ ማለት ነው እና ስለዚህ ይስሩ። እንደዚህ ሆነው ሲሰሩ ሁሉም ያድጋሉ፣ ሁሉም ይለወጣሉ። እና አሁን ላይ አሪፍ ስራ ነው። ይህን ስራ እኔ ደግፋለሁ። እንደዚህ ሆነው ሲሰሩ ለእሱም ጥቅም ነው፣ ለእሷም ጥቅም ነው። ያብን ካወቃችሁ ከስንት ሰው ጋር ነው እየሰራ ያለ ማለት ነው። ብዙ ሰው ጋር እየሰራ ነው። ግን መቼም እንትኑ ቪዲዮ ቫይራል አይወጣም በፍጹም። እንደ አንድ ቀን እንኳን ቫይራል ቪዲዮ አይወጣም። እሱ ምንድን ነው የሆነ እንትን ካለው ሰው ጋር ስትሰሩ ቪዲዮውን ቫይራል ይወጣላችኋል። አሁን ከሄሉ ጋር እየሰሩ ከሆነ አሪፍ ነው። ቪዲዮዋቸውን ቫይራል ይወጣላችኋል። የእሷም ቻናል ይነሳል፣ የእሱም ቻናል ጥሩ ደረጃ ይደርሳልባችሁ እና እያወቃችሁ እየተረዳችኋቸው ተከተሏቸው ልላችሁ ፈልጌ ነው። እኔ እውነት ዛሬ ያብ አስደንግጦኛል እውነት ለመናገር። አያቸው አይደለ? ሰው አይገናኝም ስትሉ ይገናኛል ጋይስ፣ እንዳትሸወሉ ማለት ነው። ሰው አይገናኝም እንዳትሉ፣ ሰው ይገናኛል። መቼም መገናኘቱ የማይቀር ጉዳይ ስለሆነ ሰው ይገናኛል ልላችሁ ፈልጌ ነው። አይገናኝም እንዳትሉና ይስሩ። አሪፍ ነው ስራ። እንደዚህ ሲሰሩ ሁለቱም እርገት ያገኛሉ። ባይኔ እንደኔና ይመቻችሁ ነው የምለው። ስሩ ማለት ይስሩ ጋይስ። ኢትዮጵያ ላይ ይስሩ። ማርያምን እንደዚህ እያሉ ካልሰሩ ኢትዮጵያ ላይ እናቴ ከባድ ነው ጋይስ። እንደዚህ እየተፍጨረጨሩ ይስሩ። እውነት ለመናገር ማለት ነው እና እንትን አትበሏቸው፣ አትከምክሟቸው፣ አትናገሯቸው ምናምን። የምሬ ነው። እያወቃችሁ ተከተሏቸው፣ እውላቸው። አለቅ። ይህ ነው ይግባችሁ ብዬ አስባለሁ። የኢትዮጵያ ኑሮ ሁላችንም ይገባችኋል ብዬ ነው የማስበው። ብዙ ነገር አለባቸው፣ የቤት ኪራይ ያለባቸው ብዙ ነገር አለ ጋይስ። ስለዚህ እያወቃችሁ ተረዷቸው ነው የምለው። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።